አሁንም ሩታ ጋር ቢሄድ ልጁን ለማየት እንጂ ሄርሜላን በፍጹም እንደማይተዋት እኔ አውቃለሁ። እኔ ደግሞ ትናንትና ባይኔ ያየሁት ነገር እኮ ነው እየነገርኩህ ያለሁት። ሩታና አብርሽ በፍቅር ልጆቻቸውን እያሳደጉ ነው። እኔ እኮ ትናንት ሩታ ቤት ነበርኩኝ፣ ገብቷል። አብርሽ ደግሞ ሩታ ቤት ነበር። አንተ ተጨንቀ ተጨንቀ፣ አብርሽ ግን ሩታ ቤት ደስ የሚል ጊዜ እያሳለፈ ነበር። ለምን ዋሻለሁ? ከፈለክ አብርሃም ጠይቀው ማግኘት ከቻልክ፣ ገብቷል። ከፈለክ ሩታ ቤት ያለበት እኮ ነው የጠፋነው። አብርሃም ሩታ ቤት ነው። እኔ ደግሞ እየነገርኩ ነው ከሩታ ጋር ቆንጆ ጊዜ እያሳለፈ ነው። እሺ ለምን ስልክ እንደማያነሳ ትነግረኛለህ? ስላልፈለገ ነው። ምኑን ያፈለገው? ይኸውልህ ከመሬት ተነስቶ ይኸውልህ እኛ ሊዘጋ የሚችልበት ምንም አይነት ምክንያት የለም። ከሩታ ጋር እንኳን ሊመለስ ሀሳብ ቢኖረው ሄርሜላን አንድ ነገር ባላት፣ ግን ምንም ነገር ሳይላ ከመሬት ተነስቶ ባንዴ ሰለብ ብሎ ከሩታ ጋር እንደዚህ ጀምሯል ብላችሁ እናንተ የምታወሩት አንድ ነገር ሳታደርጉት በምንም አይነት ተአምር ማለት ነው። አብርሃም ከመሬት ተነስቶ እንደዛ ያደርግም። አንድ ነገር ምን አለ ውስጣችሁ ላይ ያሰባችሁትን ተንኮል ለኛ አትንገሩን። እኛ ምንም ነገር አላሰብንም። አብርሃም ወዶና ፈቅዶ ሩታን ከዚህ በፊትም ስለሚወዳት ከዚህ በፊትም ስለሚያፈቅራት ዛሬም ድረስ ፍቅሩ ስላልቀነሰ ከሩታ ጋር ሆኗል። ገብቷል። ለእናንተ ደግሞ ስልክ ያላነሳላችሁ ያን ያደረገው ነገር ሸም ይዞት አሁን ኤርሚን አልወድሽም ማለት ስለከበደው ያን የተናገራት የውሸት ቃላቶች ዛሬ ላይ የእውነት አይደሉም ማለት ስለከበደው ስልክም ያላነሳላችሁ። ይሄ ነገር ደግሞ ልጁን ከምታስጨንቁት እናንተ አእምሮ እንዳለው ሰው ማሰብ ትችላለህ። ሚኪ አንተ ወንድ ልጅ ነህ። አንድ ሴት ልጅን ከጠላኩ ላይኗ አታያትም አይደል? ይኸውልህ ቢያንስ ምንም ባይፈልጋት እንኳን መጥቶ የሆነ ነገር እኮ ይናገራል። አብርሃም ከእንግዲህ አይመጣም። ኤርሚላ ጋር እንዴት ነው የማይመጣው? ከሩታ ጋር ጊዜ እያሳለፈ ነው። እዚህ ጋር የጀመረውና ያስረገዘው እኮ ቀልድ ነገር እኮ አይደለም። እዚህ ጋር እኮ ልጅ ነው አሸክሞት ሄደው አይደለ? የሩታ ማናገር ያለበት ይኸውልህ፣ ካልፈለገም አልፈለግም ማለት ያለበት መጥቶ በጠረጴዛ ዙሪያ ከኛ ጋር ነው እንጂ አንተ ልኮ አይደለም እኛ ማናገር የሚችለው። አብርሃም ደግሞ እንደዚህ አይነት ነገር አያደርግም። እኔ ደጋግሜ እየነገርኩ ነው። የሆነ ሴራ ሳታስቡበት ላይ ሲደርስ አንገበገባ። ገብቷል። እኛም እንደዚህ ነው የተንገበገብነው። ሩታ ላይ ሲደርስ ጥሏት ሲሄድ ብቻዋን ሆና ስትቀር እንደዚህ ነው የተንገበገብነው። ገብቷል። ዛሬ ላይ ሲደርስ ማለት ነው ምንም መጫወጫ የለብህም። አምነህ ተቀበል። እሷ ላይ ይኸውልህ እንደ ሩታ ጠንካራ ሴት ሆና ነው ማሳለፍ ያለባት። እህቴ ላይ ባደርሱባት ጥሩ ነው። ከዚህ በኋላ ማን ደረሰባት? ኤፍሬምም አንተም እየመጣችሁ ህይወቷን ባትበጠብጧት ጥሩ ነው። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላማችሁ ብዙ ይበል። ዛሬ በድጋሚ ወደ እናንተ መጥቻለሁ ማለት ነው። ዛሬ ላይ ስመጣ አብዛኞቻችሁ ግራ ገብቷችኋል። አብርሽ ጠፍቷል፣ ኤፍሬም ሩታ ምናምን አግተውታል፣ ብዙ ወሬ እያወራችሁ ነው። አንዳንድ ሰዎችም እንደዛ የመሰላቸው ሰዎች አሉ። ይህ ደግሞ በጭራሽ የተሳሳተና ጭራሽ ያሉን ነገር ነው። ልጁ ላይ እያማወራታችሁበት ያላችሁትና አብርሽ የትም አልሄደም፣ የትምም አልታገተም። ደስተኛ ሆኖ ከልጁ ጋር ከሚስቱ ጋር እቤት ቁጭ ብሎ እያሳለፈ እንደሆነ ልነግራችሁ ፈልጋለሁ። ከሩታ ጋር አንድ ላይ ቤት ውስጥ ታርቀው ደስ ብሏቸው እየኖሩ ነው ማለት ነው። ዛሬ ወደ እናንተ ዋንኛ የመጣሁበት ምክንያት ይህንን ነገር ኤርሜላ ማወቅ ስላለባት፣ ኤርሜን ደግሞ እኔ ማግኘት ስላልቻልኩኝ በወንድሟ ምክንያት በሚኪ ያለውን እውነት ሁሉ ለሚኪ መንገር ፈልጋለሁ። ምናልባት ይህንን ነገር ስነግረው እንደማይቀበለኝ ያውቃለሁ። ለምትሉ በምንም ታምር ሩታና አብርሽ ይታረቃሉ፣ ልጆቻቸውን ያሳድጋሉ ብለው ስለማያስቡ የምናገረው ነገር ላይሰማኝም ላይቀበለኝም ይችላል። ብቻ እሱ ጉዳይ አይደለም። ዋናውን እውነታ ብቻ መናገር ፈልጋለሁ። አብርሽና ሩታ ታርቀው ልጆቻቸውን ልዑልን በፍቅር እያሳደጉ መሆኑን ልነግረው እፈልጋለሁ። ከዚህ በፊትም ይህ ነገር እንዳይፈጠር ነበር ኤርሜላ ትጎጃለሽ፣ ከህይወታቸው ውጪ አብርሽና ሩታ ዞሮ ዞሮ መታረቃቸው አይቀርም፣ አንድ ላይ መሆናቸው አይቀርም ብለን ብዙ ስናወራ ነበር። እነሱ ግን እንደ ጠላት ነው ያዩ። የኤርሚ ጠላት አድርጋችሁ ነው እናንተም ያያችሁ ትጎጃለሽ በማለታችን አብርሽና ሩታ አንድ ላይ መሆናቸው አይቀርም በማለት ብዙ ተሰድበናል፣ ብዙም ተብለናል። ዛሬ ላይ ግን ዞሮ ዞሮ አብርሽና ሩታ አንድ ላይ ሆነዋል፣ ታርቀዋል። ስለዚህ ይህንን እውነት የኤርሚም ወንድም ሚኪ እውነታውን መቀበል አለባቸው ነው ብዬ ነው የማስበው። የምሬ ነው። ምንም እዚህ ጋር ቢንጫጩ ነገር ቢያደርጉ ምንም የሚፈጠር ነገር የለም። ስለዚህ ከመጎዳት ነፃ ነው መሆን ያለባት ኤርሚ። ለእህቱ የሚጨነቅ ከሆነ ለእህቱ የሚያስብላት ከሆነ አሁንም ጊዜ አለው፣ አሁንም ሰዓት አለው። ኤርሚን ከአብርሽ ማራቅ አለባት። የራሷን ህይወት እንድትጀምር ብትችል ወደ መጣችበት መሄድ
የራሷን ህይወት ማንም አይቶ ወዶ ሊያገባት የሚችልና አይነት ልጅ ናትና በዚህ ልክ እሷን መሰቃየት ስለሌለባት እንደ ወንድም በስነ ስርዓት ሊያሰብላት ይገባል ብዬ ነው ማስበው። ስለዚህ ጋር ለመጫወጫው የሆነ ውካታ ለመፍጠር ምናምን አይደለም እንደበፊቱ። ትላንትና አይቻቸዋለሁ አብርሽና ሩታ አንድ ቤት ሆነው ልጆቻቸውን በፍቅር እየተጫወቱ ነበርና ይህንን ፍቅር ኤርሜላ ባታደፈርሽ አሁንም ደስተኛ ነኝ ለምትሉ ሁሌ በማትፈለጊበት ቦታ እየገባሽ ራስሽን እየጎዳሽ ነውና ከዚህ የበለጠ ያው ሚኪም ብራዘር አለው እግዚአብሔር ይመስገን ሁሉ ሰላም አለን አምሮባል ትንሽ ራስን በየጊዜው እየቀያየር እኛ ጸጉር ለሌለን ሰዎች ትንሽ እንግዲህ ማደጎ አይቀርም። ሌላ ምን እላለሁ? እኔም ቢቢዬ ነው ብሏል። እኔም ቢቢዬ እንግዲህ ተፈጥሮ ነው እንግዲህ ሲያድል አደለ ነው። እና ሚኪ ደህና ነህ? አለሁልህ። ሰላም ነው? ሁሉ ሰላም ደህና ነህ? አለን እግዚአብሔር ይመስገን። ትላንትና ቪዲዮ ያየው ነበር። አንተ አሚሮ ኤርሜላ እያወራችሁ ነበር የአብርሽ መጥፋት እንዳሳሰባችሁና በአብርሽ ጉዳይ እየተጨነቃችሁ መሆኑን አይቼ ነበር። ኤርሚም በዚህ ልክ ጠፍቶብኝ አያውቅም አብርሽ። ቢያንስ የሆነ ቦታ እንኳን ሲሄድ ስልክ ያነሳልኛል፣ የሆነ ቦታ ሳይነግረኝ በጭራሽ አይሄድም ምናምን እያለች ነበር። ለሱ ምላሽ ልሰጥህና እውነታውን አንተም እህትህም ሙሉ ቤተሰቡ አምናችሁ እንድትቀበሉ ስለምፈልግ ነው ዛሬ የጠራው። ከኤርሚ ጋር ባገኘ በጣም ደስ ይለኝ ነበር። ማለት አንተም እጅ እዚህ ውስጥ አለበት ማለት ነው ከኤፍሬም ጋር? አይ አይደለም። እኔ አሁን ስለ ኤፍሬምም ስለ ሩታም ስለማንም ላወራ አይደለም እዚህ ጋር ላወራ ይቀጥልኩ አምኜ እንድቀበል የፈለግከው ይኸውልህ፣ ኤፍሬምም እውነታውን ተቀበሉት እያለ ሲናገር ነበረ። አንተም ልክ እንደሱ እኔን ደግሞ ለማሳመን በተራ ደግሞ አንተ እኔ ጋር መጥተህ ነው የሚመስለኝ አይደለም? እሺ ይኸውልህ፣ እኔ ላሳመነም ምናምን ሳይሆን ትናንትና ባወራችሁ ነገር አብርሽ ጠፍቷል እያለ አንተም ኤርሜላም በጣም እየተጨነቃችሁ ነበር። ግን ደግሞ ትናንትና አብርሽ ሩታ ቤት ከልጁ ጋር በፍቅር በደስታ አብረው ነበሩ። አብርሃም ይሄንን እንደማያደርገው እኮ እኛ እናውቃለን። ምክንያቱም ሄርሜላን እንዴት እንደሚያፈቅራት እኮ ታውቃለህ አንተም። እኔ እየዋሻው አይደለም ልጁን የሆነ ነገር ሳታደርጉት ወይ ደግሞ ዝም ብሎ ከመሬት ተነስቶ ሄርሜላ ምንም ሳይላት እንደዛ እየወደዳት ሩታ ጋር ሄዶ ምንም የሚያስቀረው ነገር የለም። ቢሄድም የሆነ ነገር አድርጋችሁት እዛው አስቀርታችሁት ነው እንጂ የሚሆነው አብርሃም በፍጹም እንደዚህ እንደማያደርግ በስነ ስርዓት እኔ አውቃለሁ እኮ። አሁን እዚህ ጋር ይኸውልህ ሚኪ መከራከር አይደለም። ልታቅም ላታቅም ትችላለህ። አንተ ስላወቅ ነው አብርሃም የመጣው ነገር ትክክለኛ ሀሳብ አይደለም። ይዘህ የመጣው ትክክለኛ ሀሳብ አይደለም ቢኒያም። እኔ ትክክለኛ ሀሳብ ነው ይዤ የመጣሁት ሚኪ። ነፃ እንዳይነካ ወደዚህ ጠጋ በልና ከስሜቱ ነፃ ሆነ አውረኝ። ገብቷል? እኔ አሁን እዚህ ጋር አንተን ለማናደድ ወይ ደግሞ እህትህን ለማብሸቅ ምናምን አይደለም። የምሬ ነው። ከዚህ በፊትም ኤርሚ ትጎጃለሽ፣ በሰው መሀል ነው የገባሽው፣ በትዳር መሀል ነው የገባሽው። ዞሮ ዞሮ አብርሽና ሩታ መታረቃቸው አይቀርም ስንል እንደ ጠላት አያችሁን። ኢትስ ኦኬ፣ ያ ነገር ችግር የለውም። ግን ደግሞ ዛሬ ላይ አብርሽና ሩታ ይኸው ታርቀው ልጆቻቸውን ልዑልን በፍቅር ሊያሳድጉ ስለሆነ አሁንም እህት እንድትጎዳ ማትፈልግ ከሆነ የራሷን ህይወት እንድትጀምር ካሁኑ ንገራት። አብርሽ አሁንም ኤርሜላን አይወዳትም። ለሷ ቦታና ፍቅር ቢኖረው ሩታ ቤት ሄዶ ደስ የሚል ጊዜ ባላሳለፈ ነው። መቼም ወንድ ነው ይገባል። የሰው ህይወትን እየበጠበጠች ሳይሆን እናንተ ናችሁ የሰው ህይወት ላይ ገብታችሁ እየበጠበጣችሁ ያሉት። ይሄ ወንድማችሁ ነው፣ እሷ ደግሞ ለኔ እህቴ ነች። ሁለቱ መርጠው በጀመሩት ህይወት ውስጥ እናንተ ናችሁ ጣልቃ እየገባችሁ አንዴ ከሩታ ጋር መሆን አለብህ፣ ሄርሜላ አትገባህም ምናምን እያላችሁት ልጁ የምትበጠብጡትና አሁንም ሩታ ጋር ቢሄድ ልጁን ለማየት እንጂ ሄርሜላን በፍጹም እንደማይተዋት እኔ አውቃለሁ። እኔ ደግሞ ትናንትና ባይኔ ያየሁትን ነገር እኮ ነው እየነገርኩ ያለሁት። ሩታና አብርሽ በፍቅር ልጆቻቸውን እያሳደጉ ነው። እኔ እኮ ትናንት ሩታ ቤት ነበርኩኝ። ገብቷል? አብርሽ ደግሞ ሩታ ቤት ነበር። አንተ ተጨንቀ ኤርሚ ተጨንቀ፣ አብርሽ ግን ሩታ ቤት ደስ የሚል ጊዜ እያሳለፈ ነበር። ለምን ዋሻለሁ? ከፈለክ አብርሃም ጠይቀው ማግኘት ከቻልክ። ገብቷል? ከፈለክ ሩታ ቤት ያለበት እኮ ነው የጠፋነው አብርሃም ሩታ ቤት ነው። እኔ ደግሞ እየነገርኩ ነው ከሩታ ጋር ቆንጆ ጊዜ እያሳለፈ ነው። እሺ ለምን ስልክ እንደማያነሳ ትነግረኛለህ? ስላልፈለገ ነው። ምኑን ያልፈለገው? ይኸውልህ ከመሬት ተነስቶ ይኸውልህ እኛ ሊዘጋ የሚችልበት ምንም አይነት ምክንያት የለም። ከሩታ ጋር እንኳን ሊመለስ ሀሳብ ቢኖረው ሄርሜላን አንድ ነገር ባላት፣ ግን ምንም ነገር ሳይላ ከመሬት ተነስቶ ባንዴ ሰለብ ብሎ ከሩታ ጋር እንደዚህ ጀምሯል ብላችሁ እናንተ የምታወሩት አንድ ነገር ሳታረጉት በምንም አይነት ተአምር ማለት ነው። አብርሃም ከመሬት ተነስቶ እንደዛ አያደርግም። አንድ ነገር ምን አለ ውስጣችሁ ላይ ያሰባችሁትን ተንኮል ለኛ አትንገሩን። እኛ ምንም ነገር አላሰብንም። አብርሃም ወዶና ፈቅዶ ሩታን
ከዚህ በፊትም ስለሚወዳት ከዚህ በፊትም ስለሚያፈቅራት ዛሬም ድረስ ፍቅሩ ስላልቀነሰ ከሩታ ጋር ሆኗል። ገብቷል። ለእናንተ ደግሞ ስልክ ያላነሳላችሁ ያን ያደረገው ነገር ሼም ይዞት አሁን ኤርሚን አልወድሽም ማለት ስለከበደው ያን የተናገራት የውሸት ቃላቶች ዛሬ ላይ የእውነት አይደሉም ማለት ስለከበደው ስልክም ያላነሳላችሁ። ይሄ ነገር ደግሞ ልጁን ከምታስጨንቁት እናንተ አእምሮ እንዳለው ሰው ማሰብ ትችላለህ። ሚኪ አንተ ወንድ ልጅ ነህ። አንድ ሴት ልጅን ከጠላኩ ላይኗ አታያትም አይደል? ይኸውልህ ቢያንስ ምንም ባይፈልጋት እንኳን መጥቶ የሆነ ነገር እኮ ይናገራል። ሚኪ እናንተ ባክግራውንዱን ከቨር እያደረጋችሁ እዚህ ጋር መታችሁ የምትናገሩት ነገርና የምታደርጉት ነገር ይኸውልህ ቢያንስ አብርሃም ሄርሜላን ባይፈልጋት ኤፍሬም እቤቷ ድረስ መጥቶ እንደዛ አይነት ነገሮችን ባልተናገራት። ምክንያቱም አብርሃም ራሱ በግልጽ ተናግሯት ይሄድ ነበር። ግን ኤፍሬም እንደዛ መጥቶ ሲናገር ስለ አብርሃም መጥፎ አይነቶችን ንግግር ሲናገር ነበረ። አሁንም አንተም ደግሞ ልክ እንደዛው መጣ አብርሃም መናገር ያለበትን ንግግሮችን መጣ አንተ ነህ እየተናገርከኝ ያለው። አብርሃም ሼም ይዞታል እያልኩ ነው። አሁን ለኤርሚ ቃል በቃል አልወድሽም እስከዛሬ ማሳለፈው ጊዜ ውሸት ነው ማለቱ ለሱ በጣም ስለከበደው እንደ ሰውኛ ስለተሰማው ነው እንጂ አብርሃም አንተ ይኸውልህ ቤተሰቡ ነህ በምታውቀው መልኩ ታውቀዋለህ። እኔ በማውቀው መልኩ ደግሞ እንደዚህ አይነት አይናፋር ልጅ አይደለም። እንደዚህ አይነት ነገርም ደግሞ ለማድረግ ይሄናል መጥፎ አይደለም ውስጡ የፈለገ ነገሩን ሰውን ቢጠላ እንደዚህ አይነት ነገር አያደርግም። መጥቶ አንድ ሁለት ይናገረናል ወይ ደግሞ ያለውን ነገር ያስረዳናል። አብሮን ቁጭ ብሎ ተነጋግሮ ነው እንጂ የሚጨርሰው በአንዴ ተነስቶ ካለበት ቦታ ስልብ ብሎ ጠፍቶ ምናምን ከዛ እናንተ መጣችሁ አብርሃም እንደሆነ ሄርሜላን አይፈልግሽም እያላችሁ እሷን መበጥበጥ ምንም ተገቢ አይደለም። እኔ እኮ ይገባኛል የውስጥን እውነት መቀበል እንደማትፈልግ አውቃለሁ። ለምትል በአንዴ ዱቡዳ አብርሽ ወደ ሩታ ተቀይሮ ከሉል ጋር አንድ ላይ ስታያቸው እንደሚከብድ እመም እንዳለው ይገባኛል። ግን ደግሞ ሚኪ አንተ ወንድና የሆነችን ሴት ከጠላት ገብቷል። ሩታን ከጠላት ላይኑ ሳያቱ ላይ ያስጠላታል። ሩታ ቤት ሄዶ የሆነ ጊዜ አያሳልፍም። ገብቷል። አሁንም ስለሚወዳት አሁንም ውስጡ ላይ የቀረ ፍቅር ስላለ እንጂ ሩታ ጋር ሄዶ ደስ የሚል ምሽት ደስ የሚል አዳር ከሩታ ጋር አያሳልፍም ነበር። ገብቷል። ስለዚህ እንደ ወንድም የምታስብ ምንም ነገር እንደማያሳልፍ ግልጽ ነው። እኔ ባይኔ አይቻለሁ እኮ እያልኩ ነው። ያየኸውን ነገር አይደለም እየተናገርክ ያለው። ከሉሌ ጋር ሊያሳልፍ ይችላል፣ ከቤቷ ሊሄድ ይችላል። ከሩታ ጋር እኔ ያየሁትን እኮ ነው። እዚህ ጋር ይሄ ልጅ አሁንም ይወዳታል የምትለኝ ከሆነ ከዚህ በፊት ትዳሯን አንደኛ አይፋቱም ነበር ቢፈልጋት ማለት ቢያንስ እሷ የምታደርገው ነገሮች ምናምን ለሱ ደብሮት ተፋታ ወይ ደግሞ ተዋት ይባል እንጂ ትዳሩን ፈቶ ሌላ ትዳር መስርቶ ጭራሽ አሁን ላይ ደግሞ ሄርሜላ እርጉዝ ነች እንደምታውቀው እንደዚህ አይነት ደረጃ ላይ ደርሶ እንዴት ነው ተመልሶ ሩታ ጋር ሄደ ምናምን ነገር የምትሉት? እንዴ በቀላል ሩታ እርጉዝ ሆና ወልዳ እኮ ነው ወደ ኤርሜ የመጣው። ስለዚህ አብርሃም ይሄን ነገር ከማድረግ ወደ ኋላ ስለማይ ሩታ ችግር ነው እንጂ የዘራውን ነው ያጨደችው። አሁን ኤርሚ የዘራችውን ያጨደችው ገብቷል። ያን እርጉዝ እያለች ሩታ የዘራችሁን ሳይሆን የተጣለውን ነው ሳያነሳችሁ አይደለም። ሩታና አብርሽ ፍቺ ሳይፈጽሙ ነው ሩታ የመጣችው። የተጫናችሁት እየጣላችሁት ትዳሩን በስንስራት እንዳይመራ እየበጠበጣችሁት እሷም ተጭናው ትዳሩን የፈታው በዛ ነው። ሄርሜላ መታ ደግሞ ህይወቱን አሳመረችለት እንጂ ትዳሩን አይደለም የነጠቀችው። አሁን አዲስ ትዳርና አዲስ ህይወት ከጀመረ በኋላ እናንተ እዚህ ህይወቱ መሀል ላይ መታችሁ ሁለቱም ማበጣበጥ ከዛውን ሩታ ጋር ሄደ ምንም አይነት ነገር ከሱ ምንም ነገር ሳንሰማ ወደ ሩታ ተመልሷል። አዲስ ህይወት ጀምሮት እኔ በምንም አይነት መልኩ ልቀበል አልችልም። አይ እኔ ግን ገረመኝ ያኔ ኤርሚን እየነገርናት ነበር። ሴት ልጅ ነች፣ ነገ የሚፈጠረውን አታውቂም፣ ሴት ልጅ ላይ እንደዚህ አታድርጊ ያልናት። ዛሬ ላይ ግን እርጉዝ ሆኖ ምንም ነገር ቢመጣ እንደምንቋቋመው እርጉዝ ሆና አብርሃም ጥሏት ሩታ ጋር ሄደ። ገብቷላ? ያኔ ሩታ ላይ ያደረገውን ነገር ዛሬ ኤርሚ ላይ መድረሱ በጣም ነው ደስ ያለኝ። ይሄ በግልጽ አማርኛ የሆነ ነገር ልታረጉ እንደሆነ እኮ ፍንጭ እየሰጣችሁ ነው። እኔ የነገርኩህ ትቷት ይኸውልህ የሰው ልብና ውስጡን ሳታቅ ቀጠሮ አስይዘ ገና ሩታ ጋር ይሄዳል ተናግረን ነበር ምናምን ነገር የሚባል ነገር የለም። ይኸውልህ የሆነ ነገር ልጁን ሳታረጉት ምንም ተነስቶ የሚያስኬደው ምንም አይነት ምክንያት የለውም። ምንም ነገር ሳይሆን አብርሃም ሩታ ጋር ነው ያለው። ሩታ ቤት መሄድ ትፈልጋለህ? ኤፍሬምም እየተናገረ ነው በግልጽ አይደለም። ሩታ ጋር መሄድ ትፈልጋለህ? አብርሽና ሩታ የፍቅር ጊዜ ሲያሳልፍ ማየት ትፈልጋለህ? ምን በስክሪን ነው እንደማያቸው? እኔ እሱ ቁጭ አድርጌ መጠየቅና ማውራት ነው የምፈልገው እኮ። መጠየቅም ከፈለክ ሩታ ቤት ነው እንዳትጨነቁ ወንድሜ። አሁን ዋንኛ የጠራሁት አብርሽ የትም አልጠፋም፣ አትጨነቁ። አንተ ሜርሚም ከሩታ ጋር ደስ የሚል ጊዜ እያሳለፈ ሩታ ቤት ከልውል ጋር ከሚስቱ ጋር ነው። ስለዚህ የትም ሄዳችሁ አትጨነቁ። አብርሽ አልጠፋም። አሁንም እህትን አስጠንቀቃት፣ ራሷን እንዳትጎዳ፣ ከህይወታቸው ትውጣ።
የምሬ ነው። ራሷን የምትጎዳው እኔ ልጫጫው አይደለም። እስካሁን ከመጣው በኋላ እየተጫጫውክና የሆነ አግሬሲቭ ሆነ ነው እያወራኝ ያለው ያ ነገር ደግሞ አንተ በእንደዚህ አይነት መልኩ ነው ልታወራህ አይገባኝም። ምንም ብትለኝ እኔ ችግር የለም። እዚህ ጋር መታየው ያልሆነ የሆነ ነገር ብትቀባጠር ምንም አይነት መሳማ ምክንያት የለም። ይኸውልህ መጥቶ ማናገር ያለበት እሱ ነው፣ አንተ አይደለም። አብርሃም ከእንግዲህ አይመጣም። ሄርሜላ ጋር እንዴት ነው የማይመጣው? ከሩታ ጋር ጊዜ እያሳለፈ ነው። እዚህ ጋር የጀመረውና ያስረገዘው እኮ ቀልድ ነገር እኮ አይደለም። እዚህ ጋር እኮ ልጅ ነው አሸክሞት ሄደው አይደለ? የሩታ ማናገር ያለበት ይኸውልህ፣ ካልፈለገም አልፈለግም ማለት ያለበት መጥቶ በጠረጴዛ ዙሪያ ከኛ ጋር ነው እንጂ አንተ ልኮ አይደለም እኛ ማናገር የሚችለው። አብርሃም ደግሞ እንደዚህ አይነት ነገር አያደርግም። እኔ ደጋግሜ እየነገርኩ ነው። የሆነ ሴራ ሳታስቡበት ላይ ሲደርስ አንገበገባ ገብቷላ። እኛም እንደዚህ ነው የተንገበገብነው። ሩታ ላይ ሲደርስ ጥሏት ሲሄድ ብቻዋን ሆና ስትቀር እንደዚህ ነው የተንገበገብነው። ገብቷላ። ዛሬ ላይ ሲደርስ ማለት ነው ምንም መጫጫው የለብህም። አምነህ ተቀበል። እሷ ላይ ይኸውልህ እንደ ሩታ ጠንካራ ሴት ሆና ነው ማሳለፍ ያለበት። እህቴ ላይ ባደርሱባት ጥሩ ነው። ከዚህ በኋላ ማን ደረሰባት? ኤፍሬምም አንተም እየመጣችሁ ህይወቷን ባትበጠብጧት ጥሩ ነው። እኛ እኮ አልበጠበጥናት። ማብረሽና ሩታ ይወርስ ምን አይነት ንቀት ነው? ምንም እንዴ በቃ ከወደዳት ኤፍሬም መብቱ ነው። እንዴ ነው ወደዳት ማለት ምን አይነት መልኩ በምን አይነት መልኩ ነው የሚወዳት? እንዴ እሱ ነው ኤፍሬም ጠይቀው ወድሻለሁ ያላት ኤፍሬምን ነው። ገብቶሃል? ስለዚህ ሰው ደግሞ ሲወድ ደስ ሊል ነው የሚገባው። የኛ ጊዜ ደግሞ ይመጣል፣ ችግር የለውም፣ እንገናኛለን። ከዚህ በኋላ ግን ሄርሜላ ህይወት ላይ እንዳይደርስ ከዚህ ሲቀጥል ደግሞ ልጅቷ ሞኝ አይደለችም። ይኸውልህ ልቧ ስስ ነው እንጂ ሞኝ አይደለችም። ከዛ ሲቀጥል ደግሞ እኛ ደግሞ ከኋላው አለን። አሁን አብርሃም እንዲሆነ ምናምን ከእንትና ጋር እንዲጀመረ ሳይሆን መጥቶ እኛን ያናግረኝ በቃ። አብርሃም ከእናንተ ጋር አይመጣም። በቃ እኔ እኮ ይኸውልህ ውስጥን መቀበል ያልፈለገውን እውነት እኮ ነው እየነገርኩ ያለሁት። ከእንግዲህ ኤርሜላ ጋር አብርሽ ምንም ሊሰራ አይመጣም። አንተ ጋርም ምንም ሊሰራ አይመጣም። ከሉልና ከሚስቱ ጋር ነው ከኛ ጋር መጥቶ ያለውን ነገር መጨረስ አለበት ነው። ምን ይጨርስ? አማላጅ መላክ የለም። ለምሳሌ ምን ይጨርስ? አንተ አማላጅ አድርጎ ነው እንደላከ ምን እኔ እውነቱን ነው እየነገርኩ ያለሁት። አማላጅ አድርጎ እንደላከ አይነት ነገር እኮ ነው እያወራ አይደለም። እኔ እውነቱን ልትቀበል ነው አንደበት ይኸውልህ አልሰማንም። አሁን እኮ እዛ ጋር የምታወሩት ሌላ፣ እዛ ጋር የሚፈጠረው ነገር ሌላ ነው። ስለዚህ አብርሃም ራሱ ይምጣና እንዲያወራኝ ነው የምፈልገው። ምን ያወራክ? ምን ያወራ ማለት ከሩታ ጋር አዲስ ህይወት መጀመሩ ኤርሚን መተው ጀመረ። እሺ ልጅ ምን ላይ ያደርገው ነው? አስረግዘው እንዴ ሩታም እኮ ወልዳ ብቻዋን አሳድገዋለች። እሷማ በህግ ፈቅዶ እኮ ተፈቃቅዶ እኮ የተፋቱት ነገር ነው። እዚህ ጋር ግን አስረግዞ እስኪ ድረስ ተጠያቂ ነው። አስረግዞ አይደለም ያኔም ሩታን አስረግዞ ነበር ሲቀልድባት የነበረው። ዛሬ ኤርሜላ ላይ አስረግዛት ትውለደውና እንደ ሩታ ጠንክራ ልጇን ታሳድገው። አለቀ። ያንተ ወገን አብርሃም ነው ሩታ ነው? ቆይ ለሷ ነው እንደዚህ ወገን የምትከራከረው? እኔ እውነቱን እየነገርኩህ ያለው ማሰብ እንጂ መጥፎ ነገር አይደለም መናገር ያለው። እኔ ስለማንም መጥፎ ነገር አልተናገርኩም እኔ ይኸውልህ ሚኪ አሁንም ብትችል እንደ ታላቅ ወንድም ማለት ነው የሄርሜላና የሱ ነገር ሊያስደስት ነው እንጂ የሚገባው ስለ ሄርሜላ ክፉ ነገር አስበ ከሩታ ጋር ጀመረ ምናምን እያልክ ህይወታቸውን ባትበጠብጥ ደስ ይለኛል። ከዛ ሲቀጥል በእንደዚህ አይነት መልኩ እኔን ደግሞ ጠርተኝ እንድታወራኝ አልፈልግም። እውነቱ ስለነገርኩ ነው ይደበረ። ይሄ ምንም ከእውነታ የራቀ ነገር ነው። እኔ እኮ ማለት ነው አሁንም ቢሆን አብርሃም ከክፉ ነገር እንድታወጣት ነው እየነገርኩ ያለሁት። ገብቶሃል? እዚህ እዛ ከሚል ወንድ ታደጋት ነው እያልኩ ያለሁት። ገብቶሃል? የወንድ ልጅ ባሪ ደግሞ አንተ ታውቃለህ። ስለዚህ አብርሃም እዛ ሲመቸው ሩታ ጋር ደስ ሲለው ደግሞ እህት ጋር መጥቶ እንዲደበር አታድርግ ማለት ነው። እህት ላይ ነው እየተደበረባት ያለው። በእንደዚህ አይነት ንግግር እንድናወራ አልፈልግም እኮ ልንደማመጥ ካልቻለ እኔ ለቅቄ ነው የምሄደው። አውራሽ መናገር የፈለከውን በገጥታ ተናገር። አዳመጥኩ አይደል? ከዛን ሲቀጥል አብርሃም ራሱ መጥቶ ያናግረን በቃ። ሌላ ነገር የምታወራ ከሆነ እኔ አላዳመጥም። እኮ ማለት ነው መሄድ ከፈለክ መሄድ ትችላለህ፣ ግን እህት ላይ ነው እየተጫወተባት ያለው። አልተግባባንም። እንግዲህ ቤተሰብ ያለውን እውነታ መቀበል አይፈልጉም። ዛሬም ነገም እውነታው ነው። አብርሽና ሩታ ታርቀው ልዑልን በፍቅር እያሳደጉ ነው ማለት ነው። መቀበል የፈለጋችሁ ተቀበሉ፣ መቀበል ያልፈለጋችሁ ደግሞ የራሳችሁን ውሳኔ ነው። አመሰግናለሁ።